ግባናውጣው ጀማው ግባናውጣው ተወዳጁ ተናፋቂው ክለቤ ሻምፒዮኑ ክለቤ አርሰናል ሲመለስ 3 ንጹህ ጎልና 3 ነጥብ ሰጠኝ። እጅግ ከሚያምር አጫወት ጋር ማንዬ ሴልፊ ስለምኔ ማንዬ ምንም አባቱ አይሰራልኝም። ይኸውልህ አምና ስትዘባረር ለነበርክ በሙሉ አሁን ቀለል ያለ ባጫወቱ ረገድ የተቀየረ እንዴት አይነት ያማረ ኳስ አሳይቶ 3 ንጹህ ጎል ቀርቀሮ ማለት ነው። አሁንም ቢሆን እኔን የሚሳፈጠኝ የሚቀናቀነኝ ሊጉ ላይ ማንንም የለም የሚል ቆፍጠን ያለ መልእክት አስተላልፎልሃል። ጀነራሉ ደግሞ አርቴታ ነው። ተጫዋቾቹ ደግሞ ሳካ፣ ኦዲጋርድን ጨምራ ይወል አዲሱ ፈራሚ ዞሊስን አይተኸዋል ማንዬ ኒኩለር ባለው ማን ጀማው ደስታችን ተመለሰ። ከፕሪሚየር ሊግ እንኳን ደስ አላችሁ። በቃ ኳሱን ተመልሷል፣ ደስታችንም ተመልሷል። ከዚህ በኋላ በየሳምንቱ ፌሽታ ነው፣ ደስታ ነው። በቃ ማክበር ብቻ ነው ከኛ የሚጠበቀው። ማንዬ 3 ነጥብና 3 ንጹህ ጎል ይያለው ማናባክ መተ እንደምታወርደኝ ያያለሁ ከዛሬ ጀምሮ ማለት ነው። ምክንያቱም የፕሪሚየር ሊግ አለቃ እኔ ከኔ ውጪ ማንም የለም። አባ ማንም የለም። ናናውጣና እናገኝ ዓለም አልተዘጋጀም ለዚህኛው አርሰናል ነው ምርሽ ገባሽ አይደል? ከአምና አንድ ነገር ብቻ ነው ይዘን የመጣነው ምንድነው? ክሊን ሺት ገባህ አይደል? አንድ ስለተሞከረብን ራሱ አንድ ኦን ታርጌት ስለተሞከረብን ተቃጥያለው ነው ምን ገባህ? ዘንድሮ ዓላማችን ራያ እንዳይጮት ነው ገባህ? አንድ በረኛ ነው ያለን እንዳይጎዳብን አይጮትም አትሞክርም ተረዳያለ 3-0 ክሊን ሺት እንዳለ ዓለምን ያስደነግጥንበት ፐርፎርማንስ ሌሎች እዚህ ጋር ኮሜንት ላይ መተሽ ከመበጥረቅሽ በፊት መጀመሪያ የራስን ውጤት እይ ገባህ? በቃ ለመጨረሻ ጊዜ ሊጉን አየኸው ነው ከካሁን በኋላ ይሄኛው ቦታ የኛ ነው። ለአንድ ሳምንት አንወርድም። ማናችሁም በ3 ጎል ዲፈረንስ የማሸነፍ አቅም የላችሁ ምድረ ዱቄቶች። ኮቨንትሪ አይችልም ካልክማ ነገ ሆል ያሳያል ገባህ? እሁድ ፉላም ያሳያል። ኒውካስል ደግሞ ኒውካስል ሲለጠለጥ አላቀለ መናገር ማለት ቦርንማውዝ ያሳያል ተሳስቶ ማን ገባህ? ሚኮስፐርስ ደግሞ አንቺ አናግርሽም ለውጥ ስለማታመጪ በሜዳሽ አንቺ የምትገረፊ ወር ዘገነርስ ምን ሆነ? ዌልካም ቱ ዘ ፕሪሚየር ሊግ ቻምፕ። እናንተ ራያማ ደሞዝ መቀነስ አለበት እንዴ? ምንም እኮ እያየነው እኮ አይደለም እኮ የሰውዬ አሁን 2 አይተነዋል። ፈርስት ሃፍ 2 አይተነዋል። አይመጣውም እንደዚህ ያዋጣም ራያ። ምን አይነት ፈርስት ሃፍ ነው የተመለከትነው? ምን አይነት ቡድን ነው? ሌዊስ ስኬሊ ይህን ተጫዋች ማለት ቤንች ለማድረግ ራሱ ያሳሳል። የምሬን ነው የምላችሁ። ንጉስ ካይ ሃቨርትዝ ኦዴጋርድ እና ሳካ ራሱ ጥምረታቸው ተመልሷል። ስሩፓስ አይታላል። ኦዴጋርድ ጉድ ፈላ ዘንድሮ። በቃ ራይስ ነው። ስለሌላው ተጫዋች አናውራም። ግን ዞሊስ፣ ካይ፣ ሳካ በቃ የሚገርም ፍሮንት ስሪ። ንጉስ ካይ ሃቨርትዝ ጋራንቲድ ስትራይከር በቃ በጣም ምርጡ ስትራይከራችን ነሽ። የሚገርም ፈርስት ሃፍ። ዌልካም ቱ ዘ ፕሪሚየር ሊግ ተብላችኋል። ኮቬንትሪ ራሱ ማለት ነው። ሰከንድ ሃፍ 1 2 3 ጎል እንጨምራለን። አርሰናል ድን ይጠገብከው እንዴት ነው ግን አርሰናል እንዴ ጅንን ያልከው? ኧረ ተው ግን ተው ኧረ ተው አትዝናናባቸው። እዛው 2 ሳምንት በጉዳት የሚሰቀይ ልጅ ይገዛል። አንተ ጭራሽ ኦዴጋርድና ሶጥተ ይዘን ነው የምታስገባው? እንዴ ራይስና ሶጥተ ዙቢሜንዲ ኧረ ክብጠት ዞሊስ እርግጥ ይኸውላችሁ አሁን ድጋሚ ጠይቃችኋለሁ። ለዚህ ልጅ ፕሪሚየር ሊጉ ዝግጁ ነው ወይ? ዝግጁ ናችሁ ለዚህ ልጅ? አንተ እንዴት ነው የምትችለው? ወይኔ ዛሬ እኮ ጎል ነው እንጂ የጠመመብሽ ማለት ነው። ጎል ነው እንጂ የጠመመብሽ። ኧረ ዞሊስ አሁን መጨረሻ ላይ የተቀየረው ቅያሪ ማለት ነው ይላችሁ ዙቢሜንዲ ኢዜ ሚሪኖ ምናም ከገቡ በኋላ ያለው ፎርሜሽን ነው የገባው ሰው አለ። የሆነ ፓርት ላይ ዞር ስትሉ ሃቨርትና ሚሪኖ ቀድሞ ባገባ እየተጫወቱ ነው። ቀድሞ ኳስ ሲሰጡ ያገባ ነው። ኢዜ ደስ ሲል መሀል ደስ ሲበዛ እኮ ታገኙታላችሁ። ሳካ ግብቷል ወይ የሳካ ይቆያል። ኦዴጋርድ እኔ አላቆም ካይሱላችሁ። እኔ ኖርዌይ ደርሶ ከመጣ በኋላ እኔ ኦዴጋርድ አላቆም። ግን ኦዴጋርድ እኔ በቃኝ መናት ምንድን እነዚህ አዲስ አዳጊ እኮ ናቸው። ኮቨንትሪ እንግዳ እንዲህ ነው የምንቀበለው። ምን አይነት የፕሪሲዝን ብናሳልፍ ነው? እንዴት አርጎ አርቴታ መልበሻ ክፍል ውስጥ ቢመክራቸው እንዴት እንግዳ እንዴት እንቀበላለን? በጣም ነው የተናደድኩት። እንዴ ሶስት ማግባታችን እንዴት ነው የቀጠቀጥናቸው? ምንድነው ማን ኦዴጋርድ ሳካ ሆይ ጥቅ
በስማ ምን አይነት ጨዋታ ነው የምንጫወተው? አስባችሁታል? ዞሊስ ምን አይነት ጨዋታ ተጫወቱ ወጣና ማለት ነው። ከዛ ዞሊስን ተገላገል ምናምን ሲሉ ኤዜ ገባ። ማን ምንድነው ይሄ ቲም? ይሄ እኮ ኖርማል አይደለም። እግዚአብሔር ነው ፌር አይደለም። ከዛ አይ ምናምን ስትል ሜሪኖ ይገባላል። ምንድነው እየተፈጠረ ያለው? ማን ምንድነው? እኔ አልገባኝም። ምን አይነት የተባረከ ቲም ነው ያለን? ሃቨርስ ነው ስትራይከራችንና ከዛ እሱ ምናምን ዮኬሬሽ ይገባላል። ከዛ ደግሞ ህይወቱ ይበላሻል። ምንድነው የሆነ ማን በቢቲማችን ቶፕ 4 እንጨርሳለን። ዩናይትድን እንበልጧለን በቢቲማችን። ማንም ሰው እንዳይከራከረኝ ከዚህ በኋላ። ምን አይነት የሚያምር ጨዋታ ነው ይጫወት። ኦዴጋርድ ማን ኦፍ ዘ ማች ነው ዛሬ ገብቷላ። ምን አይነት ጨዋታ ነው ያገባው ጎል አይኖስ ክራፊ ነው ግን አያገባንም። ገብቷላ። ይሄ ነው ላለው ይጨመርለታል ማለት ይሄ ነው። ትንሽ ፐርፎርም ማድረግ ሲጀምር ይሄው የሚነካው እንዳለ ወደ ጎል ወደ አሲስት። እንግዲህ በፕሪሚየር ሊጉ ካምር ዝግጁ ሆነ አይመስለኝም። እንዴ በቃ ፋርመር ሊግ እናደርገው ነው ማለት ነው ፕሪሚየር ሊጉን አይደለም ቤስቶቻችን ማለት ነው የሚቀየሩት ራሱ ሌላ ቲም ይመሰርታሉ። አይዟችሁ እውነት 19ም ክለቦች አይዟችሁ። እኛ ሀገር ደግሞ ያላችሁ የምትደግፉት አሉ አይደል? በቃ አይዟችሁ። እኛ ፉክክራችን ከዚህ በኋላ ወደ ፒኤስጂ ምናምን ከነ ማድሪድ ጋር ሆኗል። ፕሪሚየር ሊጉ ፋርመር ሊግ አድርገናል። እስኬሊ ይመችሽኝ አባት፣ ክርስቶስ ዞሊስ ይመችሽኝ አባት፣ ኦዴጋርድ፣ ሳካ፣ ኪንግ ካያ በቃ ሁላችሁም ይመቻቹሽ። በቃ እንደጠበቁት እንደጓጉት ያገኙት አርሲዬ ነው ውድ ክለቤ። I love you so much. Come on, you guys. You good? You look happy. What do you do for a living? I support Arsenal. You support Arsenal? Bro, I support Arsenal for a living. Wow, that's beautiful, bro. You too can change your life. Wow. አርሴ ካቆምንበት እንደቀጠል ለጠላትም ለወዳጅም አሳይተናልና በጣም ምርጥ ጨዋታ ነበር። ጨዋታውን 90 ደቂቃው ሙሉ እስከ ጭማሪ ሰዓቱ ድረስ ነው ኮንትሮል አድርገን የነበረውና በጣም ደስ የሚል ጨዋታ ነው። ተጫዋቾቻችን በቃ አሁኑ ፍላጎታቸው ዋንጫ ያዩ አይመስሉም። ዋንጫ ባይናቸው በኩል ያለፈ ራሱ አይመስልምና በጣም ነው ደስ የሚለው። በቃ ራይስ በቃ በስማ የጀርባ አጥንታችን በቃ ራይስ በቃ ሁሌ በምንፈልገው ሰዓት አለልና ይመቸው። ኦዴጋርድ ምርጥ ነበር። ሳኩራ ምርጥ ነበረች። ዞሊስ በሌላ ቪዲዮ መለስበታል። ዞሊስ ምርጥ ነበር። ኪንግ ካይ ኮብራ በስማ እሱ ራሱ በጣም ያበደ ነበር። ኋላችንም በጣም አሪፍ ነው። በዛሬው ጨዋታ በጣም አሪፍ ነው። በእርግጥ በጣም ወደኛ ጎል እንዲደርሱ ምናምን አላረግናቸውም እና ግን በጣም ጨዋታውን ተቆጣጥረን ነበር። መሀል ላይ በጣም ምርጥ ነበር። ያዝልቅልን ነው የሚያስብለው። እንዘልቃለን። አርሲዎች ይመቻችሁ። እናንተስ ምን ታዘባችሁ? ኮሜንት ላይ ሀሳባችሁን ንገሩ። ይሄን ቪዲዮ ማድረስ ስላለባችሁ ሰዎች በደንብ አርሱልኝ። አንድ ብለን ጀምረናል። እንግዲህ ይመቻችሁ። እንደዚህ አይነት ሸርቶች የአርሰናልን የምትፈልጉ ከሆነ አሁንም ባይላይ ባለንክ የገባችሁ ስላው 20 ሚሊዮን ፕሮሞ ኮድ ይጠቀማችሁ ኦርደር ማድረግ ትችላላችሁ። ያላችሁበት ቦታ ዴሊቨሪ ይደረግላችኋል። የትም ሁኑ ዴሊቨሪ ይደረግላችኋል። ይመቻችሁ። በአዲሱ ሲዝን ሙሉ ዓመት እኔን ቻምፕ ለማለት ተዘጋጅ። ሙሉ ዓመት እኔ ቻምፕ ነኝ። ገባ? ካሸነፍን ቻምፕ አሸነፉ ነው የምትለው። ድንገት አድርጎ ከተሸነፍን ቻምፕ ተሸነፉ ነው የምትለኝ። በክብር እየሰማ ነዋ። አቻ ከወጣን ቻምፓቸው ወጡ። እንዲያው አድርጎት ድንገት ከተለጠለጥን ራሱ ቻምፕ ተለጠለጡ ነው የምትለኝ። እየሰማ ነዋ። ከለጠለጥን ቻምፕ ለጠለጡ ነው። ይሄ ቻምፕ የሚለው ቃል ከአፍ እንዳይጠፋ ሙሉ ዓመት ሌላ ቻምፒዮን እስከምታገኝ እያልኩ ነው። እሱም ካገኘ ነው እኛ ነው የምንሆነው። የሰማ ነዋ። ቻምፕ ነኝ አባቴ፣ ቻምፕ ነኝ።